ወይኔ እንደኔ ያለቀሰ ሰው አለ ግን ሌላ ሙርሰቦ አላህ ለሀገሯ አብቅቷት እንደዚህ በለቅሶ ነው የተጨረሰው እና በጣም ነው የሚያሳዝነው። ላይ ላዚም አደል እንጃ ቃላት ነው የሌለኝ፣ ቃላት አነሰኝ። ምን ብዬ ልናገር? እንኳን ደስ አላችሁ ወላሂ። ከ14 ዓመት እስራት በኋላ ለሀገሯ አብቅቷታል ሌላ ሙርሰቦ። ውዶችዬ እንኳን ደስ አላችሁ። ሀቂቃ ነው የምላችሁ። እኔ እንጃ ቃላት የለኝም፣ መናገርም እንትን አላልኩኝም። በቃ ልናገር ራሱ ቃላት እያነሰኝ ስለሆነ ወላሂ ጠዋት 1 ሰዓት በቃ 1 ሰዓት ነበረ የገባችሁ። ነገር ግን እኔ ከገባችሁ በኋላ ቪዲዮ ነበር የደረሰኝ እና ላይቭ ላይ ለተወሰነ ደቂቃ ነበርኩኝ፣ ግን አልቻልኩኝም። እኔ እንደዚህ ምናምን አልቻልኩም። ወላሂ ነው የምላችሁ፣ እኔ አልቻልኩኝም ማለት ነው። እና እንኳን ለሀገርሽ አበቃሽ፣ ለእናት ለአባትሽ፣ ለመላው ለቤተሰቦችሽ። ዊሽ ቢስሚላ እኔ እንጃ ቃላት። በነገራችን ላይ አንዳንድ ጊዜ ሰው እኔ እንጃ ሱብሃንላህ በቃ የሰው ፍቅርና የሰው መውደድ ይስጣችሁ በነገራችን ላይ። ምክንያቱም ህዝቡም ከሷ ጋር ነው፣ ሚዲያውም ከሷ ጋር ነው፣ ብዙ ሰው ታዋቂ ከሷ ጋር ነው። እና ግን እናት አባቷ ሳይ እኔ ማልቀሱ እኔ እንጃ እሷ እንትን ስራ ሳይሆን እናት አባቷ በማየቴ እኔ እንጃ ለምን እንዳለቀስኩኝ አላቅም፣ እንዴት እንዳስለቀሰኝም አላቅም፣ በምን ምክንያቱም እንዳለቀሱ አላቅም። ግን እንደዚህ ተሰባስቦ ይሄ ሁሉ ሰው ሲያለቅስ ቢስሚላ በቃ እኔ እንጂ አላመንኩም። እኔ እስካሁን ሌላ ሙርሰቦ ለሀገሯ በቅታ አላመንኩም። እና አልሐምዱሊላህ። አላህ ምን ይሳነዋል? አላህ ምን ይሳነዋል? የኛ አላህ የኛ ጌታ ምን ይሳነዋል? ከዚያ ከ14 ዓመት እስራት በኋላ ለሀገሯ መብቃቷ ራሱ ትልቅ ጸጋ። የኛ ጌታ ምን ይሳነዋል? በነገራችን ላይ ጌታችን እኛ ሶብር ብቻ ነው የሚፈልገው፣ በእኛ ትዕግስት ይፈልጋል በእኛ ማለት ነው። እና በጣም ነው ደስ ያለኝ። እንኳን ደስ አለሽ፣ እንኳን ለሀገርሽ አበቃሽ፣ እንኳን ለእናት ለአባትሽ አበቃሽ። ከለቅሶ በኋላ ደስታ አለ። በቃ እኔ እንጃ ሶብር ካረጋችሁ ሁሉ ነገር እንደሚያልፍ ነው የተረዳሁት። እና ጎበዝ ጀግና ናት። እኔ እንጃ አላቅም። እኔ እንጃ እኔ ምን ማለት እንዳለብኝ ራሷ አላቅምና ሌላ ሙርሰቦ ለሀገሯ በሰላም ስለገባች አልሐምዱሊላ ሶም አልሐምዱሊላ። እስኪ አልሐምዱሊላ በሏት። እናት አባቷ ተገናኝታለች፣ ከወንድሞቿ ከእህቶቿ ተገናኝታለች። ይሄ ሁሉ ሰው በቃ እሷ እየጠበቀ በቃ እኔ ቃላት ነው የሌለኝ። ምን ብዬ ልናገር? ቆይ ቃላት አነሰኝ። እና አልሐምዱሊላ አለኩልሃል። አልሐምዱሊላ ረቢል ዓለሚን። ጌታዬ አላህ ይሄ ወይ ምንም አይሳነውም። ትዕግስት ካረጋችሁ ሶብር ካረጋችሁ የማያልፍ ቀንና የማያልፍ ሌሊት የለምና እንኳን ደስ አለሽ ሌላ ሙርሰቦ። አላህ ለሀገርሽ ስላበቃሽ ደስ ብሎኛል ሀቂቃ።